በዛሬ ቪዲዮአችንም እንደተለመደው እንግሊዘኛ ቃላቶችን ለመመድ ይችላልችሁ መጥቻለሁ ማለት ነው። ከዚህ ላይ ወደ 10 የሚደርሱ ወርዶች አሉ ወይም ቃላቶችን አብረን እናነባለን ማለት ነው። ከዛ በፊት ግን ቪዲዮውን ላይክ በማድረግ እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በግል መማር የምትፈልጉ ልጆች ከዚህ ላይ ባስቀመጥነው ስልክ የደውላችሁ ኢሞልና ቴሌግራም አናግሩኝ። የሚመቻችሁን ሰዓት መርጣችሁ መጀመር ትችላላችሁ። ኦኬ ከዚህ ላይ እንደምታዩቸው እነዚህን ቃላቶች አነባባቸውና እንዲሁም በአማርኛ ምን ትርጉም እንዳላቸው እናያለን ማለት ነው። የመጀመሪያው ወርድ ኢኤቲ ነው። ኢኤቲ ሲነበብ ኢት ማለት መመገብ ወይም ደግሞ መብላት ይሆናል። ሁለተኛው DRINK ሲነበብ ድሪንክ ማለት ነው። ድሪንክ ማለት መጠጣት፣ ለሚጠጡ ነገሮች መጠጣት ነው። ድሪንክ መጠጣት። ሶስተኛው ወርድ GO only 2 letters ሁለት ፊደሎች ብቻ ናቸው። ይሄኛው ሲነበብ ጎ ማለት እንችላለን። ጎ ማለት መሄድ። ቀጣይ COME ይሄኛው ካም ደግሞ ለዚህኛው ተቃራኒ ነው። የጎ ተቃራኒ ካም መምጣት፣ በአማርኛ ትርጉሙ መምጣት። እሺ ልክ የአማርኛውን ከዚህ ጋር ስነግራችሁ ከጎን ላይ ብትጽፉት ለቀጣይ እንድታስታውሱት ማለት ነው፣ በአማርኛ የጻፋችሁ። ቀጣይ FIND ሲነበብ ፋይንድ ማለት መፈለግ እንደማለት ነው። ፋይንድ መፈለግ። እሺ ወደ ቀጣይ ስንሄድ LOOK ሉክ ማለት ማየት። ቀጣይ HEAR ሲነበብ ሂር ምንድነው? መስማት። ከዛ LISTEN ይሄኛው ሊስን ነው የሚለው። ሊስን ማለት ቲ እዚህ ጋር ሳይለንት ነች አትነበብ። ሊስትን አንለው። ሊስን ደግሞ ምንድነው? ማዳመጥ ማለት ነው። እሺ ቀጣይ SPEAK ሲነበብ ስፒክ ማለት መናገር ምን ነው? ስፒክ ማለት ነው መናገር። እሺ መጨረሻው ወርድ ምን ነው የሚለው? GIVE ጊቭ ማለት መስጠት ነው። እሺ እንድታስታውሱ አንዴ እናነባቸዋለን ደግመን። ኢት ድሪንክ ጎ ካም ፋይንድ ሉክ ሂር ሊስን ስፒክ ጊቭ። ልክ በዚህ መንገድ እናነባለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም በግላችሁ የምትማሩ አስቀድሜ እንደነገርኳችሁ ከዚህ ላይ በ0998 58 28 67 ላይ ኢሞ ላይ ብትደውሉልኝ
አናግራችኋለሁ ማለት ነው። የሚመቻችሁን ሰዓት መርጣችሁ በቀን አንዳንድ ሰዓት በሳምንት 5 ቀናቶች በሙሉ ያስተማርን እንገኛለን። ልክ እናንተም የግል እገዛ ከፈለጋችሁ በዚህ መንገድ ራሳችሁን መቀየር ትችላላችሁ። በቀጣይ እስከምንገናኝ ባይ ባይ።